ብስራት ሁለት እጁ ከተረጅነት ወደ ምርታማነት ተረጅነት ማለት አንድ ሰው ወይም ማህበረሰብ በራሱ ከማምረትና ከመስራት ይልቅ በሌሎች እርዳታ ላይ ብቻ መመርኮዝ ማለት ሲሆን ምርታማነት ደግሞ ለሀገር የሚያመጣው ጠቀሜታ የሀገር ኢኮኖሚ ያጠነክራል፣ የስራ ዕድልን ያስፋፋል፣ የምግብና ኢንዱስትሪ ምርትን ያሳድጋል፣ የውጭ እርዳታ ጥገኝነትን ይቀንሳል፣ የዜጎች ገቢና የኑሮ ደረጃን ያሻሽላል፣ ለትውልዱም ዘላቂ ልማትና የራስን መቻል መሰረት ይጥላል። እያንዳንዳችንም እንግዲህ በትጋት መስራትና ማምረት የስራ ፈጠራና ኢንቨስትመንትን መደገፍ ሀብትን በአግባቡ መጠቀምና ብክነትን መቀነስ የአካባቢ ምርቶችን ማበረታታትና መጠቀም ክህሎትን ማዳበርና በስራ ፈጠራዎች ላይ መሳተፍ ይኖርብናል ማለት ነው። እንግዲህ በወረዳችን ሁለት እጁነት የወረዳም ከተረጅነት ወደ ምርታማነት የሚለውን መሪ ቃል መሰረት በማድረግ በርካታ ስራዎች እየተሰሩ ይገኛል። ከዚህም እንግዲህ ሰባዊ ድጋፍን በራስ አቅም ለመሸፈንና ከጥገኝነት ለመላቀቅ እንደ ወረዳ ከ27 ሄክታር በላይ መሬት በዘር ለመሸፈን ታቅዶ እየተሰራ ይገኛል ማለት ነው። እንግዲህ ይህን እቅድም በስንዴና በጤፍ ዘር በመሸፈን ወረዳው በምግብ ራሱን መቻል አለበት በሚል በቁርጠኝነት እየተሰራ ይገኛል። እንግዲህ የዚህ ስራ ዋና ዓላማም ከተረጅነት መንፈስ በመላቀቅ ወረዳችንን የሰባዊ ድጋፍ ስራን በራሱ አቅም እንዲሸፍን ለማድረግ ነው። በያዝነው በ2018 የመኸር ሰብል ስራ እንቅስቃሴ አንዱ ክፍል የሆነ በምግብ ራስን መቻል ፕሮግራም በዚህ ያዝነው ዓመት በእኛ ወረዳ በአጠቃላይ 27.31 ሄክታር መሬት ለይተን ሁሉንም ማርሰን እንገኛለን። 27.31 መሬቱ ሄክታር መሬቱን ከዚህ ውስጥ እስካሁን ወደ 10.81 ሄክታር መሬት በሰብል ሸፍነናል በስንዴና በጤፍ። ዛሬ ደግሞ ቀሪውን እንደምታዩት ከ70-80 ጥማድ በላይ በሬ ጠምደን እያረስን እንገኛለን። የዘር ስራ እንቅስቃሴ በቀሪው መሬት ዛሬ እንሸፍናለን ብለን እናስባለን። ስለዚህ የሚቀሩንን 17 ሄክታር አካባቢ ዛሬ ይሸፈናል ተብሎ ይታሰባል። በተለያዩ ቦታዎች ላይ እናርሳለን። አርሶ አደሩን ባሳተፈ መልኩ ሙሉ ስራ እንቅስቃሴ እየሰራን እንገኛለን። ይህን ስናደርግ በርካታ ዝግ ሆኖ የከረሙ መሬቶችን ተጠቅመናል። የትምህርት ቤት መሬቶች፣ የአርሶ አደር ማሰልጠኛ መሬቶች፣ የኢንቨስትመንት መሬቶች፣ እነዚህን መሬቶች በመጠቀም ሙሉ በሙሉ 27.31 ሄክታር መሬት ለይተን እያረስን እየዘራን የምንገኘው። ዓላማው ከተረጅነት ወደ ምርታማነት ተረጅነት መንፈስን በማላቀቅ ወረዳው በራስ አቅም የራስን ተፈናቃይ የራስን የምግብ እጥረት ያለበትን ሰው እንዲሸፍን ለማስቻል ነው። ስለዚህ የዛ እንቅስቃሴ አንዱ የሆነውን በዋናነት እንግዲህ ተግባራዊ እንቅስቃሴውን ዛሬ የዘር ስራ እንቅስቃሴው እየሰራ እንገኛለን ባጭሩ።